ሙቤ ሰላም አለይኩም። ሰላም አለይኩም። እንዴት ነህ? ወአለይኩም አልሐምዱሊላህ። እቴ እንዴት ነሽ? አማን ናችሁ? ሰላም ነው አለን አልሐምዱሊላህ። እኔ አሁን ቅድም ሰው ስሙን መጥራት አልፈልግም። ገብቼ ነበር ማለት ነው። ገብቼ እንትን ተናድጄ ነው የማወራህ ሙቤ አፎን እንደ አይብ ነገር አርጎ ግቡና ጠጪ ምናምን አለን። አብሽሪ አትናደጂ። ነገሮች ያናድዳሉ። ስማ ያናድዳሉ አይደል? እኔ ስናደድ ትረጅኛለሽ አይደል? ቅድም እኔ ትንሽ ስናደድ እረዳሃለሁ። ለምን እንዳናደድ ታውቃለህ? አንደኛ በየቲም ስም መነገድ የለበትም። ለምን ካልክ እኔም የቲም ነው ያደግኩት። ገባህ አይደል? እውነቱን ልንገርህ ሙቤ 3 ቀን 4 ቀን እየተከታተልኩህ ነው። ገባህ አይደል? ከዛም ቤት እየገባው ነው። በሁለተኛ ደረጃ ደግሞ እኔ በጣም ያናደደኝ ነገር አሁን ቅድም እንደ ደህና ነገር አድርጎት ግቡ ቪዲዮ አለ ሪፖስት አድርጎ እያለ እንትን ይላል። እኔ ቪዲዮውን አውርጀዋለሁ። ከዛ ላይ ምንም ስተት የለውም። የሱን ነውርነት ነው የሚያሳየው። ገባህ አይደለ? የልጁን ነውርነት የጀማልን ነውርነት ነው የሚያሳየው። ግን እሱ ምንድነው ያለው? እንደ ደህና ነገር አድርጎ ሪፖስት አድርጉ እያለ ያሽቃብጣል ማለት ነው። በሁለተኛ ደረጃ ደግሞ ኡስታዝ ተብላችሁ ትላልቅ ሰዎች ተብላችሁ ለምንድነው ሂዳችሁ የምታሽቃብጡት? እኔ ጥያቄ ለእናንተ ጥያቄ አለኝ። ለምን ካላችሁ በፊት እኔ እዚህ አውሮፓ ያሉትን አገናኝ ነበር። አሁን ግን ስህተት መሆኑን አውቄ ታቅቤያለሁ። ደግሞ እንደነሱ እንደዚህ ተለዋወጡ ተቀያየሩ ብዬ አይደለም። በደንብ አይቼ አጣርቼ ነው። እዚህ ኢሮፕ ላይ ኒካ ያሰሩ ሰዎች አሉ። ግን አሁን ስህተት ነው ሲባል እኔ ራሴ እያቆምኩ ነው። ገባህ አይደለም ሙቤ? ግን ለምንድነው በየቲም ስም የሚነገደው? በየቲም ስም ለምንድነው? በእኛ የቲም ስለሆነ እናት አባት የለንም ማለት አቅል የለንም ማለት ነው እንዴ? እናት አባት የሌለው ሰው እኮ አቅል ያለው ሰው አለ። እኔ እናት አባቴን አባቴ ነው ያሳደገኝ። እናቴን አላቃትም። የ6 ወር እያለው ነው የሞተችብኝ። ገባህ አይደለ? አባቴ ደግሞ ከ8 ዓመት እያለው ነው የሞተ። ለምንድነው በእኛ ስም የሚነገደው? ወላሂ ሙቤ እውነትም አመንክም አላመንክም 3 ቀን 4 ቀን በጣም ስሜቴ ተጎድቷል። ለምን ካልክ የቲም ስለሆነች ነው ይላሉ። እኛ የቲሞች እኛ አቅል የለንም ወይ? የቲም አቅል የለውም። ማንም ሰው እየመጣ የሚጨፍርብን በእኛ ላይ ነው። ለምን እንዴ? ይሄ እኮ አግባብ አይደለም። በሁለተኛ ደረጃ ደግሞ በቀደም በአፏ አስያ 90 ሺህ ብር በሐላል ሚዲያ ነው ምናምን ብላ እራሷ በአንደበቷ እያወራች ሰምቻታለሁ። ገባህ አይደለ? እዛ ገብተን ጥያቄ ልንጠይቅ ሚውት ያደርጉናል። ለምን? ሁለተኛ ደግሞ እሱ ሀቅ ካለው ቅድምም ብየዋለሁ አስገባኝ ወይ ደግሞ ካልሆነ ከሙቤ ቤት ግባና መልስ ብየዋለሁ። ለምን ሀቅ ካለው እሱ ትክክለኛ ሰው ከሆነ ጀማል ተብየው ለምን ካንተ ቤት አይመጣም? ይህን ቆርጣችሁ ሆነ ሸርፋችሁ ሆነ አድርሱልኝ ለሱ። ለምን እኔን አላስገባይ ብሎኛል? እኔን አስገባይ ብየው አላስገባይ ብሎኛል። ይሄ ትእዛዝ የእሷ ትእዛዝ ነው ማለት አብረው ያው ሊሰሩ ስላሰቡ አብረው እንግዲህ ቅርንጫፍም አዲስ አበባ ላይ ከፍታለሁ ብላ ቪዲዮ ሰርታለች። ያ ቅርንጫፉ ማን ነው የሚመራው? እሱ እንግዲህ ይሄ ነገር ቢዝነሱ ይቀርበታል፣ ገቢው ይቀርበታል። ነገሩ የገንዘብ ጉዳይ ነው። ገባችሁ እህቶቻችን? አንቺ እንደፈለግሽ ተጎጂ የቲሙኝ ምን ሆኚ፣ ዋናው ነገር ከአንቺ የሚፈለጉ ብርሽ ነው የሚፈለጉ በአሁን ሰዓት ላይ። በስሜታችን አይጫወቱብን ሙቤ። ወላሂ ልንገርህ፣ እኔ አመንክም አላመንክም ወላሂ በስሜታችን አይጫወቱብን። ገባህ አይደል? እኔ አሁን ያችን ልጅቷ 35 ዓመት ሜቢ ይሆናታል። ግን በስሜታችን አይጫወቱብን። ገባህ አይደል? የቲምነት መሆን እኮ ማንኛውም ሰው እኮ ፈልጎ የሚያመጣው ነገር አይደለም። ገባህ አይደል? ግን አንተ እንደዚህ ስትል አንተ ሙስሊም ወንድሜ ሆነህ የቲም ስለሆነች ብለህ ከጎዳኸኝ እሷ ብቻ አይደለችም የተጎዳው፣ ሙሉ የቲም ነው። እንደናቁን ነው እኛውን እያየን ያለነው። ለየቲም ምን ያክል ውርድ ማለት የሆነ እኔ እንጃ ፈልገን ያመጣው ነው ነገር አይደለም። ማንኛውም ሰው እናት አባቱን ወዶ አይደለም የሚገብረው። ገባህ አይደለም? የአላህ ውሳኔ ነው። ግን የቲም ስለሆነች የቲም እያየው ነው። ቅድም ደግሞ አስገባኝ አልኩት። አስገባኝ ስለው ማስገባት አልፈለገም። ሀቅ ካለ ሂድ ሙቤ ሚዲያ ላይ ነው ያልኩት። አልፈለገም። የእሱ ጋሻ ጃግሬዎች ደግሞ ምን ሲሉ እንደነበር እናውቃለን። ስለዚህ ፕሊስ በአላህ በየቲም መልክ እያላችሁ ስሜታችንን አትጉዱት። በቃ ይህን ሙቤ በአላህ አስተላልፍልኝ። ወላሂ ከምሬ ነው የምነግርህ። በየቲም መልክ እየተባለ በቃ አይነገድብን። እሺ አብሽሪ። አይዞሽ ፎሎ አርጋትና ኢንሻአላህ በውስጥ መልእክቱን ተስተላል ቪዲዮን እንስራላታለን። ችግር የለም ኢንሻአላህ ፎሎ መልሽ እናቴ። አይዞሽ ጉዳዩ ይገባቸዋል። ምክንያቱም ልጅቷን ያችን ራሱ የቲም ናት ብለው ስለተናገሯት ነው። ገብቷል አይደል? የቲም ስለሆነች ነው ምናምን ሙቤ የቲም ስትሆን ወላሂ
ማንኛውም ሰው መጥቶ ነው የሚናገር። ገባ አይደለ? ስለዚህ በቃ እኛ ኢትዮጵያ ላይ ባደኩበት ሰዓት ብዙ ነገር አሳልፌያለሁ። ስሜታችንን እየመጣችሁ አትጉዱት። በቃ ይብቃ። ገባ አይደል? እኔ ሙቤ ብዙ ነገር በህይወት ያሳልፌያለሁ። አሁን ደግሞ የቲም ስለሆነች እየተባለ ደግሞ በየቲም መልክ አይነገድብን። በቃ ያቁሙ። በአላህ እኛ ነው የምናውቀው። ገባ አይደለ? ስሜታችንን እየመጣችሁ ላላህ ብላችሁ አትጉዱት። በቃ የቲም አደግነ ማለት አቅል የለንም ማለት አይደለም። ገባችሁ አይደለ? ስለዚህ በአላህ በቃ የቲም እያላችሁ አትጉዱን። በአላህ አትጉዱን። በቃ እኔ ወላሂ ሙቤ አስተላልፍልኝ በአላህ። አብሽሪ እህቴች ላኢላሃ ኢለላህ። አላህ እንግዲህ ኡስታዝ እስኪ የሆነ ነገር ጀነተል ፊርደውስ ይወፍቃቸው። አብሽሪ ኢንሻአላህ። ኦኬ እኔም የቲም ነኝ እንዳንቺ እህቴ፣ አባት እናት የለኝም። አብሽሪ ኩሉ ነፍስን ዛኢቀቱል መውት ነው። ሁሉም ነፍስ ሞትን ቀመሻትና እህታችን ቢስሚላህ አልሐምዱሊላህ። አብሽሪ እንግዲህ ማለት ያው አነ ወካፊሉ ልየቲሚ ከሀቴን ብሏል ነቢዩ ዓለይሂ ሰላቱ ወሰላም። የየቲም ጠበቃ የየቲም ተከራካሪ ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ሁላችንም የቲሞች ነን። እኔም መሰለን አሁን የቲም ነኝ። ግን ምንድነው ያው ከአላህ ጋር ነው ጦርነቱ። የየቲምን ሐቅ የሚነካ የቲምን የሚያንቋሽሽ የየቲምን ደግሞ ህመም ለንግዱ ለገበያው ለስሙ እነሱን ታኮ እነሱን ተንተርሶ እንደዚህ አይነት ስራ የሚሰራ አላሁ ሱብሓነሁ ወተዓላ እያንዳንዱን ነገር የሚመለከት የሆነ ጌታ ነው። ወላ ተእኩሉ ማለል የቲም፣ የየቲምን ሐቅ አትንኩ፣ የየቲምን ሐቅ አትንኩ፣ የየቲምን ድንበር አትለፉ ብሎ አላህ ተናግሯል። የሰው ልጅ ሑበ ዱንያ ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ኢተቁ ሹህ አሉ። ስስትን ተጠንቀቁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈኢነማ አህለከ መን ካነ ቀብለኩም፣ ከእናንተ በፊት የነበሩ ህዝቦችን ያጠፋቸው ሑበ ዱንያ ድህነትን መፍራት አጣለሁ የሚል ስግብግብነት ነው። ምክንያቱም ወስተሐሉ አሉ አላህ ሐራም ያደረገባቸውን ነገር ለራሳቸው ሐላል አደረጉ አሉ። አላህ ሐራም ያደረገውን የየቲምን ሐቅ ይበላሉ። አላህ ሐራም ያደረገውን ሪባን ወለድን ይበላሉ። ብዙ አላሁ ሱብሓነሁ ወተዓላ የከለከላቸውን ድንበሮች ያልፋሉ። አላ ወኢነ ሊኩሊ መሊክን ሒማ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለእያንዳንዱ ንጉስ ለእያንዳንዱ መንግስት ድንበር አለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላ ወኢነ ሒማ አላሂ መሓሪሙሁ፣ የአላሁ ሱብሓነሁ ወተዓላ ድንበሩ ደግሞ የከለከላቸውን ነገር እንዳንተላለፍ ድንበር ያደረገባቸውን ነገር የምተላለፍ ነውና በመጀመሪያ ደረጃ ልክ ነው እህታችን እንዳልሽው፣ ይህ ነገር እንደ ግለሰብ የቲም ስለሆነች ነው እንደዚህ ስለሆነች ነው የራስን ጥፋት ለመሸፈን ማለት ነው። ሰምቼዋለሁኝ እኔም የቲም ናት ብዬ የእሷ ሐቅ እንዳይነካ ቤተሰብ የላትም ተብሎ አላስፈላጊ ነገር እንዳይደረግ ተብሎ የገዛ ጥፋትንና የገዛ ወንጀልን ተውበት አድርጎና አውፉታን ጠይቆ መመለስ ሲገባ ሌላ ጥፋት ያው እንደተናገርኩትኝ የጥፋት መጥፎ ጎኑ የውሸት መጥፎ ጎኑ ያንን ጥፋትና ያንን ውሸት ለመደበቅ ሌላ ጥፋት ይሰራል፣ ሌላ ወንጀል ይሰራል ብያለሁና ሁላችንም ከጥፋታችን የምንመለስ አላህ ያድርገን። በሌላ ጥፋት መደበቅ ሳይሆን ጥፋትን አምነው ተቀበሉ ሲያበቁ እስትግፋር ማድረግና አላህን ምህረት መጠየቅ ያስቀመጡትን ሰው الظلم ظلمات يوم القيامة ብሏል ነብዩ አለይሂ ሰላም። በሰው ላይ የምትሰራው በደል በሰው ላይ የምታደርገው ነገር ዱንያም ላይ አኸራም ላይ ዙልም ነው፣ ጨለማ ነው። ህይወትህን የሚያጨልመዋል፣ አኸራህን የሚያጨልመዋልና አብሽር እህታችን፣
የሁላችንም ስሜት ነው ያልኩት፣ የሁላችንም ቤት ነው ያንካኩት። ግን አላሁ ሱብሓነሁ ወተዓላ እያንዳንዱን ነገር የሚያይ የሆነ ጌታ ነው። يعلم خائنة الأعين وما تخفي الصدور. أبشروا يا جماعة ታብታብ ሼር ኮፒ ሊንክ አድርጉ። እቺ ትንንሽ ነገር ኢንሻአላህ ታስቆመን ምህታችን ታገይ በሄድሽበት ባለሽበት እንደዚህ አይነት ሰዎችን መታገል ነው። ኢንሻአላህ አላህ ያጋልጣቸዋል። አላህ የምንዳቸውን የእጃቸውን ይሰጣቸዋል። بالصبر تبلغ ما تريد ነው የሚለው። በትዕግስት በሰብር የምትፈልግበት ትደርሳለህ ይላልና አብሽሪ እህታችን፣ አብሽሪ ሱመያ። እሺ አብሽሪ። እሺ በባለፈው እንኳን ነገር ነበር፣ ያው ስሜታዊ ስለሆንኩ ነው። ለምን ያው ህመሙ ይገባል ብዬ አስባለሁ። እኔ የምኖረው ካናዳ ነው። ሙቤ ታውቀኛለህ፣ ግን እኔ አላቅም ወላሂ 3 ቀን 4 ቀን እንደተረበሽኩ ነው አሁን። ግን በቃ ማለት በእኛ ስም ባይነግዱ በአላህ ይህን አስተላልፍልኝ። አመሰግናለሁ ሙቤ ዋሽ። አንቺንም ቤተሰቦችሽን አላህ ይጠብቅሽ። አሚን። አብሽሪ። እሺ ኤኒ ታይም ነይ ዘይሪ ኢንሻአላህ አልቤት ቤት ነው። እኔ እኮ አለው ከታች ሁሌም አልገባም እንጂ ሁሌም አለው። ታብታብ እናንተ አደርጋለሁ። በቻላችሁት መጠን ደግሞ አሁን ሪፖስት ያደርገዋል ሙቤ። ፕሊስ ቪዲዮውን ገብተህየው ከቻልክ ማለት ነው። እኔ አውርጃዋለሁ። ሪፖስት ያደረግሽው? አዎ ግባና አየው። እሱ ፖስቶት እኔ ድንገት እንዳጠፋው ብዬ ወደ እኔ ቲክታክ አመጣሁት። እስኪ ቆይ ሊሆን እዚህ ብያለሁ። አንቺ ለለቅ እንትን ብለሽዋል። አናየው። ይሄን ነው እንግዲህ እንደ አይብ አድርጎ ያወራው። ይሄ ደግሞ አይብ አይደለም፣ ምንም አይብ የለበትም። እስኪ ቆይ ሊሆን አንዴ ጠብቂኝ። ሳትወጪ በዚህኛው ስልኬ እስኪ አንዴ እንየውና እዚህ ላይ እስኪ ምንድን ነው የሚለውን ሌሎቹም ክሊር እንዲሆንላቸው መጀመሪያ የለቀቅሽው ቪዲዮ ነው። የኡስታዝን የአባታችንን ፎቶ አመጥቶ ኮፒ ሊንክ አድርጉት ምናምን እያለ እኔን ያወረድኩት ለመረጃ ይሆናል ብዬ ማለት ነው። ይሄ የመጀመሪያው እሱን ነው እንግዲህ ኮፒ ሊንክ አድርጉልኝ፣ ይህ ነው ነውር ወጣ እያለ ነበር። ይሄኛው አይደለም። የትኛው ነው? የሰውየው ራሱ የጀማል የፖስተውን አውርጄ ቲክታክ ላይ ፖስተዋል። በቲክቶክ ሱብሃንአላህ። ስለሱ ምንድነው የተፈጠረው ነገር? እንግዲህ ቅድም ያልኩ ደብረ ብርሃን ተፈናቃዮች አሉ። ለነሱ ሚዲያ ላይ ያሰባሰብነው ሀላል ሚዲያ የሚባል አለ። ከነሱ ጋር ሀላል ፎም እና ከኔ ተሰባሰብን። ቁርአን በአንድ ቁርአን 3 ሰው 4 ሰው ነው የሚቀራል። ተሪበናል ተጠማና ሲሉ ሚዲያ ላይ ተወሰነች ነገር ተሰባስባ ያችን ሚዲያን ይዘን ለመሄድ ተደወለልኝና ከእርሱ ጋር ነው የምንሄደው ኑ አለ ሀላል ሚዲያ። አራ እኔ ላይ አልችልም ምናምን እርሱ ከሌጡ አንሄድም አሉ። መጣሁኝ ተኛ ሀጂ አለኝ። ኑሮን አይችሉትም አለ። ልጆቹም ይጎዳሉ፣ እርሱም ይጎዳሉ አለ። እቺ ሰራተኛ እንደው እኔ ጋር ከገባች 20 ምናምን ቀን ነው አለ። ወርም አልሞላትም አለ። በጣም ለስላሳ ያለች ልጅ ናት። ለዚህ ረጋ ያለች ልጅ ናት። ለልጆቹ ልጅ ላለበት ቤት ትሆናለች እቺ ልጅ። አሁን ይሄን ነው መረጃ ብሎ ያቀረበው እሱ። እኔም አላየሁትም በነገር። ቅድም እንግዲህ ገብታችሁ ሪፖስት አድርጉት ምናምን ነውሩ ሲል የነበረው ይሄ ነው። ይሄ ደግሞ ምንም አይነት አይብም የለውም ነውርም የለውም። እነሱ ገብተው ሪፖስት ያድርጉለት፣ እኛ ደግሞ ያው የሚደረገው እናደርጋለን። ስለዚህ በቃ እንደዛ ነው። እኔም ቅድም መልዕክት አስተላልፍ ያለው ምን ብላችሁኛል? 24 ሰዓት ስጠው ብላችሁኛል። የሀጂን ቪዲዮ ጠቅላላ የሰርጉን አሁን የለቀቀውን እንዲያጠፋው። ኦኬ ገብተህ ስጠይቀውም እኮ ባይዘው መልስ አይሰጥም። እኔ ከአንተ ጋር መጥቶ እንዲናገር ፈልጋለሁ። አረ እንዳይመጣ እዛው ይጨማለቅ፣ ከሷ ጋር ይጨማለቅ። እኔ ሰው መለማመጥ አላቅም። እና ነገና መረጃን ሰብስብ። እኔ እኮ ያኔ የጀማ እዚህ የመጣ ጊዜ ባስገባው ኖሮ ይዋረድ ነበር፣ ወላሂ ይዋረድ ነበር። ለምንድን ነው አሁን ብዙ መረጃ ልከውልኛል። ያን መረጃ እዚሁ ብከፍተው ድንገት እሱን የሚያዋርደው ነገር ይሆናል ብዬ ነው መጀመሪያ መረጃዎችን ልስማ። በጣም ብዙ ቮይስ ነው የመጣልኝ። ሰምቼ ነገ አስገባለሁ። እዚህ ጋር አስገብቼው ባፋጥጠው እኔም ተዘጋጅቼ ሰምቼ መስማት ያለበትን ማህበረሰብ ድንገት አንዳንድ የማይሰማ ነገር ይሆናል። ዘይኑ እንኳን መጣ፣ እፈልግሃለሁ። እሺ ዘይኑ እፈልግሃለሁ። ኢንሻአላህ ዋትስአፕ ላይ መልእክት አስቀምጥልሃለሁ። አሁን ስማውና አዘጋጀው። እሺ ሰማህ ዘይኑ? አንዴ ዋትስአፕ ላይ መልእክት አስቀምጥልሃለሁ። አንድ ወንድ አንድ ሴት። ወአለይኩም ሰላም ወራህመቱላህ አኺ አሊ ሐያከላህ። በጣም ደክሞ ነበር በመጽሐፍ አፉ በሉኝ ስላስገባኸኝ አልሐምዱሊላህ።
ሐቅ ነገር ነው ይሄ ሙቤ። ስለዚህ ከ3 ወር በፊት እኔ የአፋር ልጅ ነህ? አፋር ነኝ። አፋሮችን ያውቃቸዋለሁ። በዲናቸው አይደራደሩም። በዲናቸው አፋራቸው አይደረደርም። ራሳቸውን አሳልፈው ለዲን እንደሚሰጡ ስለማውቃቸው ሲናገሩ ኦልሬዲ አውቃቸዋለሁ። እሺ ቀጥል። ጀዛከላህ። አልሐምዱሊላህ ከ3 ወር በፊት ገባሁና ከላይ ሆኜ ስሰማቸው እሰማለሁ አዲስ ነገር ሆነብኝ። ገባሁና ተርጊብ አረኩላቸው። ተርጊብ ሳረግ ማን ፈቀደላችሁ ብዬ ጠየቁት። አሁን የምትለው ጀማል አይ አንተም እንፈልጋለን፣ ቢሮ ኮምቦልቻ ከፍተናል፣ አንተ ከጎናችን ትሆናለህ፣ በውስጥ መልእክት ላክልኝ። ከዛ በኋላ እዛ የነበሩት እህት ወንድሞችን ስለ ነቢዩ ሰለላሁ ዐለይሂ ወሰለም እስቲካር አስተምሬ ነው የወረድኩት። የሚሆን ነገር አለ ግን ብዙ ኡስታዞች ደግፈውናል። ስለዚህ በእንደዛ አይነት ነገር ላይ ያለነው ተቋቁመናል አለኝ ኮንፊደንስ አድርጎ። ግን ያ ኡስታዞች 3 ወር ሙሉ እያጠናሁ ምንም ነገር የለም። ግን አሁን ሳላበዛባቸው ወንድሞች አፉ በሉኝና ኡስታዞች አጠቃላይ ለምን ሙንከር ላይ አንረባረብም ነው በቃ። ተረባርበን እሱ ቤት ገብተንም ቢሆን ውሸት የሆነ ነገር ውሸት መሆን ነው። ይሄ ሐቅ የሆነ ዲን ነው። ይሄ ዲን በደም የመጣ ዲን ነው። ዝም ብሎ ተልካሻ የሆነ ዲን አይደለም ያለን እኛ ለማለት የፈለኩት። በትክክለኛውን እሷንም ቢሆን እህታችን አብዛኛው በቲክቶክ ላይ ሚዲያ ላይ መውጣት እንደሌለባት ለሷ ሁሉ መነገር አለበት። እውነቴን ነው። በእምቢ ካለች እሷ ጆሮ ብትቆርጥ አትሰማም። በቃ የዚህ ሰውዬ ጉዳይ የሚዘጋው በምንድን ነው? ሙንከርን አጠቃላይ ተሰባስበን መናገር ነው። በቃ ይሄ የሚዘጋው በዛ ነው። በቃ እውነቱን ሐቁን ነገር ሐቅ መሆንና እውነቱን ነገር ውሸቱን ነገር ውሸት በማለት ሁሉም ከተነሳበት የማይጠፋ ነገር የለም። ስለዚህ በዚህ ላይ በጣም መረባረብ አለብን ለማለት ፈልጌ ነው። አፉ በሉኝ ሐቢቢ ጀዛከላህ ኸይር። አፋርን ሰላም በልልን። በለግና ሰላም ሐባይቢና ፍል አፋር ሰላም በልልን። የአፋር ጀግኖች እሺ፣ አላህ ይወዳችኋለሁ። አላህ ይጠብቃችሁ ያርጋችሁ። ጀዛከላህ አላህ ይጠብቅህ። ደግሞ አንተ አሚን አላህ ይጠብቅህ። ሀያ ወርድልሃለሁ ሌሎችም ስለሚገቡ እሺ ኦኬ። አሁን አንድ ሴት እናስገባ። ማን ያሉኝ? እንግዲህ እንደነዚህ አይነት ምርጥ ሀባይብ አለን። ወላሂ በጣም ደስ የሚለኝ እንደነዚህ አይነት ወንድሞችና እህቶችን ስሰማ ነው። ለምን አላህ አዘወጀል ይሄን ፕላትፎርም ሰጥቶን እንግዲህ ከተለያየ ዓለም ከአፋር፣ ከአሜሪካ፣ ከካናዳ የሁሉ አልሐምዱሊላህ የሰው መሐባ አላህ ወላሂ የሰው መሐባ የመሰለ ነገር የለም። እነዚህ የመሰለ እህትና ወንድሞች አሉኝ። አላህ አልሐምዱሊላህ አላሁመ ለከል ሐምድ። ማን ፈይሩዝ የታለች? ፈይሩዝ ሄለናችን ከሆላንድ ሄለን በጣም መልካም ሰው ሎንግ ታይም እኔ ቤት ማቃት ናት። እንግዲህ አላህ እንግዲህ አንቺንም ህዳያ ይስጥሽ፣ አላህ ይጠብቅሽ ወላሂ። እሺ ሄለን ፈይሩዝ አትታየኝም ወላሂ ከገባው ጀምረ ሄለን እያየውሽ ነው ኮፒ ሊንክ እያደረግሽ። ቴንክ ዩ ቬሪ ማች ፈይሩዝ እክትቢ ዋሕድ አይዋ خلاص ለጌትክ ኦኬ يا جماعه ኮፒ ሊንክ 10 ሺህ እናስገባው። يا جماعه 8 ሺህ ላይ ነው እስካሁን 10 ሺህ እናስገባው። እንደዚህ ባረከላሁ ፊክ። ፈይሩዝ እየገባች ነው፣ እየተሽከረከረች ነው። ማፊ عندها ኔት ገባች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያኪልlah ፈይሩዝ እቺ ግጥም የምታነበው ነሽ እንዴ? አዎ የኢልሃም ጓደኛ አውቀኸኛል። ፕሮፋይልሽን ቀይርሻ። እኔ በዚህ ፕሮፋይል አለቀሽ። ፕሮፋይል ቀይርሻል አይደል? በሌላ አካውንት ይመስለኛል አንተ የምታቀኝ። ኦኬ ግን በድምፅሽ አወኩሽ። እኔ በድምፅሽ እንዴ የኑረዲን ሲስተር ነኝ። አንዴ አንተ ቤት ወንድሜ ቁርአን ሲቀራ ነበረ ምናምን፣ እንደውም ታስታውሳለህ? ከነ ቶፊቅ ጋር። ኦኬ የኑረዲን የሱዴስን ድምፅ በደንብ የሚችለው እሱ ነው? አይ አይደለም፣ እሱ ሌላ ነው። እሱ ኑሬ ነው። ኦኬ ሌላ ነው። እሺ መርሐባ። እሺ ፈይሩዛችን እኔ ጋ የሆነ ፋይል ነበረ። እሱን ፋይል ቼክ አድርጌው ነበረ ዛሬና ስትነካካው አንተ ልጁ ከሁሉም ጋር ቴሌግራም ላይ ምናምን ያለውን ፋይል እየደላለተ ነው መሰለኝ አሁን ላይ። እሺ ይሄ ሀላል ሆም የሚባለው ሀላል ሆም ከመባሉ በፊት ጀምስ ሚዲያ ነበር የሚባለው። ጀምስ ሚዲያ
አዎ ሀላል ይመጣል ብቻ ሰብር ይመጣል ኢንሻአላህ ገና ይመጣል። ልክ ሲጀምር እኛ ቤት ኡስታዝ ያቁኛል ዳዕዋ ማታ ማህደራ ምናምን እንሰራለን ነበረ እና እኔ ቤት የሚሰባሰቡት ልጆች ቀጥታ እኔ ሳቆም ወደ እሱ ቤት ምናምን መሄድ ጀመሩ። በቃ ሌሊቱ ነው የሚነጋው። በቃ እስከ ጠዋት ድረስ ላይቭ ያድራል ምናምን ነበረ። አይሚን ከ6 ወር በላይ ሆኖታል አካውንቱ ከተከፈተ። ከዛ በኋላ ጀምስ ሚዲያ በነበረበት ሰዓት ምናምን ይገባል ምናምን ሲስተር የሆነ ታይም ላይ ሰው ሼር አድርጎላት ምናምን ነገር ገባች። ከዛ በጣም እዛ ቤት ከገባክ እንደዚህ በትንሹ ፎሎወርስ ተስወጣለክ ከኋላ እናርገውና እሺ ከ40 እስከ 50 ሰው ምናምን ባንዴ ስትገባ ፎሎወርስ ይዘህ ትወጣለህ ምናምን እና ሲስተር ዝም ብላ ትገባለች ምናምን ነበርና አንዳንድ ቀን ምናምን እሰማዋለሁኝ ምናምን ከዛን የሚወራው ወሬ ምናምን ምንም ደስ አይልም። በቃ አብዛኛው የአረብ ሀገር ሴቶች ናቸው ምናምን ነገር የሚመጡት። እነሱ ደግሞ በጣም የዋሆች ናቸው። ስለምን ነበር እዛ የሚያወሩት ያኔ? በቃ እንደዚሁ ነው የሚወራው ምናምን በቃ የሆነች ሴት እንደዚህ አድርጋ የሆነች አረብ እንደዚህ ምናምን እየተወልቀ የሚያስጠላ ወሬ ነበር የሚያወሩት። ከዛን መሀል ላይ ይቀለዳል ነበር። ከዛን የሆነ ታይም ላይ ሲስተርን ኢግኖር ማድረግ ጀመሩ። ቆይ መጣው ፌሩስ አንድ ደቂቃ ስጡኝ መጣ። እኔ አንጀቴን ያራስክልኝ ወላሂ ስፈልገው የነበረው ነገር ነው አንተ ቤት የሆነው። አልহামዱሊላህ ከዛን ጀምስ ሚዲያ በነበረበት ጊዜ ቁርአን ምናምን ነገር መጀመሪያ ይኸውልህ ይሰባሰባሉ ላይቭ ላይ ምናምን ነገር ከዛን የሆነች ልጅ በቪዲዮ ምናምን እስኪ ይሄ ፕሮፋይል ያምራል እስኪ ካሜራሽን አብሪ ምናምን ይላታል ሁላ። ኢቨን እሱ ቪዲዮ በእንትን ነው ሲገባ በቪዲዮ ነው የሚገባው። ከዛን የሆነ ልጅ ይመጣና ወይኔ እቺ ልጅ ስታምር ምናምን ካለው አውሩ እስኪ ምናምን ነገር ይላቸዋል ነበር መጀመሪያ ማለት ነው። ይሄ ቪዲዮ እንደዚህ የተቀዳው ምናምን የለውም የትኛው የዚህ ይሄ እንደዚህ እያለ ላይፍ ላይ ምናምን ያወራው ይኖራል። ሪከርድ የሚያደርጉ ሰዎች አይጠፉም። እሱ ቪዲዮ ላይ እኮ ካላጠፋው እንደውም ማለት ነው የሆነ ሀቢቢ ከምቱ ጀምስ ሚዲያ ምናምን ነገር ብሎ እኮ የሆነ ጊዜ ፖስት ሁላ አድርጎ ምናምን ነበረ። ቆይ እስኪ ሰርች እናደርገዋለን። አብሽሪ እዛው ራሱ ቤቱ ላይ ከጎረገሩ ማያገኙት ነገር የለም። ጎርጎሩ እስኪ ታገኙታላችሁ። ሌላ ብዙ ፋይል ነበረ ልጅቷ ጋር። አሁን እኔ እኮ ትላንትና ስጠይቃት ማታ ቮይስ አድርጌላት አሁን ዛሬ ቼክ ስታደርገው ኦል ዲሌት አድርጎታል ቴሌግራሙን። ምንም ፋይል የለም። ከዛን ቁርአን መሰብሰብ የሆነ ሰው ታሞ በሆነ ሰው ብር መሰብሰብ ተጀመረ እዛ ቤት። ከዛ በቃ እንደዚህ ነው ሰው የሚሰባሰበው። ብዙ ሰው ነው የሚኖረው። አይ ኡስታዝን መልእክት ጽፌለት ነው አስወጥቶ ነው። እሺ ከዛስ ብዙ ሰው ነው የሚኖረው ምናምን ነገር። ከዛን የሆነ ታይም ላይ እንደዚህ ጀስት እርዳታ ቁርአን ምናምን የሚሰባሰብበት ቤት ላይ ሼር ይደረግልኛልና ሌላ ሰው ሼር አደረገልኝ። ከዛ ምንድነው ምናምን ስላቸው ቁርአን ምናምን ቁርአን እየተሰበሰበ ነው እና እንድትገቢ ነው ምናምን ሲሉኝ ገባሁኝ። ከዛን ቁርአን እየሰበሰበ ነው ብር ላኩ አለ እሱ። የቁርአኑ ዋጋ 400 ብር ነው አንድ ቁርአን 400 ብር ነው የሚሸጠው። ለዚህ ቦታ ያስፈልገናል። ስለዚህ ብር ላኩ እንደዚህ ያሰባችሁ። ለምሳሌ 10 ቁርአን ከሆነ የምትፈልጉት የ10 ቁርአን በ400 ብር አብዝታችሁ ብር ላኩ አለ ሲል እኔ ደግሞ ብር አልልክም ስለማላቅ ቦታውን አድሬሱን ንገሩኝ። እኛ ቁርአን ስለሆነ ወቅፍ ስንሰበስበው እኔ ነየትኩትን ያክል ቁርአን ከጓደኞቼም ከፋሚሊም አድርጌ ቁርአን እልካለሁኝ አልኩኝ። ከዛም በኋላ ስል ከዛ ድረስ ማን ነው ወደዚህ የሚያመጣው ምናምን ብሎ ተቆጣ ብቻ። ከዛን አይ ነው እኔ የምችለው እንደዛ ነው ምናምን አልኩት። ስለው የሆነ ሰው እዚህ አለ ተባለ አዲስ አበባ ቁርአን ተገዛ። ከዛ በኋላ ያኔ ከሀጂ እንትና ጋር አወል ጋር ራሱ የተገናኙት ያኔ ነው መሰለኝ። ከዛን ቁርአን ተገዝቶ ለመስጠት ለራሱ የሆነ ልጅ ሊቀበል መጥቶ መርካቶ ቆሜ ምናምን አልመጣም አለ ልጁ። እዚህ ነኝ ያለሁበት ቦታ ላኩልኝ ሲል እኛ እኮ ቁርአን ስንሰበስብ ሰዎቹ ያሉን ቦታ ሄደን ነው የምንሰበስበው፣ ወይ ሎኬሽንህ ግልጽ አይደለም። መተኮሰር ጉሰር ካልወሰርክ መስጂድ በስቷል ሌላ መስጂድ ወቅፍ እናደርገዋለን አልኩት። ከዛም በዛ ብቻ የሞቀ መጣና ሀጂ ጋር ቁርአን ሊያከፋፍሉ መጡ እዚህ።
ከዛን ከመጡ በኋላ ቤቱ እየደራ መጣ። በጣም ብዙ ሰው ይመጣበታል፣ ውጭ ሀገር ምናምን የሚኖር ሰው። ከዛ በኋላ የሆነች ልጅን ገብቶ አካውንቷን አየና ከዛን እቺ ልጅ እፈልጋታለሁኝ ስልኳ አለህ ወይ ብሎ ጠየቀው። ከዛ በኋላ ሲጠይቀው እዛ ቤት ላይ ነበረችና አለች እኮ እዚህ ጋር ምናምን አለው። ሲለው አይ ኖ ይሄንኛው አይደለም አካውንቷ ሲለው 2 አካውንት ነው ያላት፣ በውስጥ አውሩና ትነግረኛለህ። ከዛን በዛው ተጀመረ። ከዛን ሀጂ አወልን ያኔ ሳኒ ቤት ካለችው ልጅ ጋር ያጋቧቸዋል። ያኔ ሲያጋቧቸው ኧረ ማሻአላ ምናምን ሰው አጋባችሁ ተባለ። አዎ ለምን አንቀይረውም ቤቱን ከጀምስ ሚዲያ ለምን ወደ ሀላል ሆም አናሸጋግረውም ተባለ። እሺ ከዛ ያኔ ነው ሀላል ሆም የተባለው ራሱ በሀጂ ሰርግ ላይ ነው። ኦኬ እንጂ መጀመሪያ ጀምስ ሚዲያ ነበር። ቪዲዮዎቹ ካልጠፉ ከመጀመሪያ አንስተካየ ከሱን አካውንት ጀምስ ሚዲያ ነው የሚለው። ሁሉም እየደወሉብሽ ነው፣ እሱ ነው የሚደውልሽ። ከዛ በኋላ እንደዛ ሆነ። ስልክ ገባብኝ፣ ተቋረጠ እንዴ? ይሰማል አለሽ? ከዛ በኋላ እኔ የሆነ ቀን ገባሁኝ። ከዛን ስገባ ይሄ ነገር ግን ሴቶቹ መስፈርት ይናገራሉ። እድሜ 22 ነው፣ የእንደዚህ ክፍል ተማሪ ነኝ፣ እንደዚህ አይነት ሰው ከሆነ አገባለሁኝ ይላሉ ሴቶቹ ራሱ አፋውጥተው ማለት ነው ሚዲያ ላይ። እሺ ከዛን ስሰማ በሌላ በሲስተር ስልክ ነው የምሰማው ይሄንን። ከዛን ስሰማ እንዴ ይሄ ነገር ምንድነው የምታወሩት ምናምን ነገር አልኩኝና ገባሁኝ። ስገባ ከዛ በኋላ እንደዚህ ከዛ ምንም ሚዲያ ላይ ነው ምናምን ማን ፈቅዶላችሁ ነው ሲጀምር? ሴቶች ወልያችሁ ማን ነው? ወልያችሁ ማን ሆነ ነው እዚህ ጋር መታችሁ? አባታችሁ ወይ ወንድማችሁ በሌለበት መጣው እየሰማሽ መጣው። ቆይ ፎቶ ከኋላ ላደርግ ነው። እሺ ቀድ ሂጅበት ይሰማሻል አሎ ሂጂ ፎቶ ከኋላ እንዳደርግ ብዬ ነው። እሺ ከዛስ ስልክ እየደወሉባት ነው። በቃ ዝም በይ አታዋርጂን ምናምን እያላት ይሆናል። ቴክስቱ ላልቀረም ነው የምላችሁ ጉዴ ዛሬ። ምን አለሽ በአለ እሱ ነው። እስቲ ቆይ የማላውቀው ስልክ ነው። ምን እያለሽ ነው? አቁሜ ምናምን ስልኩን አንሺ ከኔ ጋር ነው የምትጣይ። ሂጂበት ታያቸው። አሁን ሂጂበት። አሁን ሞካ ጀምስ ሞን ሂጂበት። እሺ ለካ እንደዚህ ነው አቶ ሐራም ሆም። እሺ ከዛ በኋላ ስልኬ እንትን ላይ ስላለ ለዛ ነው ባዮ ላይ ያለ። ከዛ በኋላ እንደዛ ሆነ። ከዛን ስናገራቸው አንቺ ምን አገባሽ እኛ መቼ ዚና ስሩ አልናቸው ምናምን ብሎ ሌላ ነገር ተጀመረ ማለት ነው። ከዛን አስወጡኝ ከገስት ላይ። ከዛን ነገርኳቸው ምናምን ቴክስት ጻፍኩለት። ለኡስታዝ ኑር ቱርኪ ነው እንደውም እኔ የምናገረው አልኳቸው። ለኡስታዝ ኑር ቱርኪ ነው የምናገረው። ይሄ እንደዚህ አይነት ነገር የለም በሸሪዓችን። አንድ ወንድ ልጅ አንድ ሴት ልጅ ማግባት ከፈለገ በሸሪዓው መሰረት በፊት ለፊት ሄዶ ቤተሰቦቿን ይጠይቃል። ቤተሰቦቿ አውቀውት ከፈቀዱ በኋላ ታገባዋለች። እራሷ እንኳን ብትፈልግ አላህ ይደረስ ፍላይት ሙድ አድርጊው። ዋይፋይ ነው የምትጠቀሚው? አይ ኢንተርኔት ነው የምትጠቀመው። በዳታ ነው የምትጠቀሚው? በዳታ ከሆነ ፍላይት ሙድ አድርጊው እንዳይደውሉብሽ። አያችሁ አሁን ሚስጥር ሊወጣ ነው። ላኢላሀ በቃ ፊሩዝ እንደውም በውስጥ ትልክልኛለሽ። ይህን ታሪክማ በደንብ ለሌላው እናሰማዋለን። አብሽሪ። እሺ ከዛን ከፈለጋችሁ በዛ መንገድ ሂዱ። አብዛኛው ደግሞ ውጭ ሀገር ያለ ሰው ነው፣ አሜሪካ ምናምን ያለ ሰው ደግሞ ሲጠይቀው እርሱ የፈለገውን ሰው ድምጿን በደንብ የሚያውቀውን መልኳን በደንብ የሚያውቀውን ቪዲዮ የምትፖስተዋን ልጅ እቺ ልጅ ቆንጆ ነች እያት ምናምን እያለ ነው የሚልከው ለሰው ራሱ። ከዛ በኋላ እሱ ከዛንኛው ወገን ብር ይቀበላል፣ ይሄንኛውን ወገን ራሱ ያስማማል ማለት ነው። ከዛን በውስጥ አውሩና ከዛን ከተስማማችሁ ትነግሩኛላችሁ
ይላል። እንደውም አንዲት ልጅ አስታውሳታለሁኝ አካውንቷን አልያዝኩትም እንጂ የሆነ ልጅ እንትን ይላታል ሀፊዝ ነኝ ነው ምናምን ብቻ ቀርቻለሁ ይሁን እንደዛ ነገር ብላ ሙቤ እስኪ ሸሃዳ የምትይዋ ልጅ እውነት ከሆነ ትግባ። ብዙ ጊዜ ሀዩም ስለጻፈች ነው። የታለች? ይቻላል አስገቧት፣ እኔን አውርዱኝና አንቺንማ የዚህን ታሪክ መጨረሻው መስማት ፈልግ። ጉድ ነው ዛሬ ራሱ አጃይብ ነገር የሰማት ጄምስ ሚዲያ ነበር አልሽኝ። ባልጠፋ ስም ጄምስ አለው። ላሐውልላ ጄምስ ሚዲያ ሚስተር ጄምስ ቦንድ እንደ ጄምስ ቦንድ ማለት ነው። የታለች ልጅ ሻዳ የምትይዘው? አረ ስንት ሀዩ የቷናት? የቷን እናስገባት? ንገረው ላይ ነው ቦንድ እነሱ ጄምስ ቦንድ ሀብታም አያቸው። እኔ በብር ከላይ እንደዚህ በቃ ከሰማይ ብር እንዲዘንብለት ነው የጠበቀው እሱ። የእህቶቻችን ብር የታለች? ፉአድ ነው ስሙ ሻዳ ሚዛው። ቆይ ሀዩ እንትን እያደረገች ነው። ወጣች መሰለኝ አለች ነበር። እኔም ጋር ይቻትራል። አንዴ 5 ደቂቃ ስጡኝ ልመለስ። አትሂጂ ስልክ ላንሳና አታንሽላቸው ሙድሽን ሊረብሹ ይችላል። ሙዶን ረብሿት ታውቃላችሁ። እንዳታነሽ ጄምስ ነው የሚደውልልሽ። ጄምስ እየደወለ ነው። ጄምስ ነው አብሽሪ። ፊሩዝ እንዳታነሺ ፊሩዝ። አቶ ጄምስ ነው እየደወሉ ያሉት። አቶ ጄምስ ደንግጠው በቃ ስልኩን አጋጫ። ቅድም አይቻት ነበር። ጄምስ ቦንድ አሜሪካው እኮ ጄምስ ቦንድ ታውቀዋለህ? አዲሱ በቃ ጂሚ ጄምስ ቦንድ እንለዋለን። ኡስታዝ ጂሚ ጄምስ ቦንድ ቦይ እንለዋለን ምናምን። አክሽን አረ ፊሩዝ ሚዩትን አንሹ። ኡስታዝ ምን ነው? በሰላም ነው? ሰላም አለይኩም። አስወጥተው ነው ኔትወርክ? መብራት ጠፋና ዋይፋይ ተቋረጠ። ኦኬ። በዚህ ሰዓት መብራት ይቆርጣሉ ኢትዮጵያ? ላሐውል በዚህ ሰዓት? አዎ የኢትዮጵያ ነገር እንግዲህ እንደዚህ ነው። በዚህ ሰዓት መብራት ሲመጣ ነው ሰርፕራይዝ የምንሆነው። ሲጠፋ ብዙም ሰርፕራይዝ አንሆንም። ሲመጣ ነው ሰርፕራይዝ የምንሆነው። አረ ፌሩዝን አልሰማትም ኡስታዝ፣ አመለጠ። ምን አለች? የጄምስ ታሪክ አልሰማሁም። እየደወሉ አስወጧት። ወጣች። አስፈራሯት። ወጣች። ትመጣለች። አስፈራሯት። በለው እናንተ ፎሎ አርግታታል? ፎሎ አረጋችኋት? የኔዎቿ የኔ ፎሎወር ነች። ከትላንት ጀምሮ እኮ ነው ያው ዘህማ ሆኖ ሰው በዝቶ ዝም አልኩኝ እንጂ ከትላንት ጀምሮ ነበር። ሰሚራ ነይ ግቢ። ሰሚራ ከትላንት ጀምሮ አስገባኛለች ነው እናስገባት። ሰሚራ ተፈضلي ሰሚራሽ። አይ ጉድ ሐራም ሆም ስንት ነገር ነው የምትሰራው። ታሪክህ ሱብሃንአላህ። እንደዚህ ነው የጀመርከው ስትጀምር። አይ ለማንኛውም አስቀምጠው ነው ሪኮርዱ ስላለ እንሰማዋለን። አስወጣት ልጅቷን፣ አስፈራሯት። በቴክስት ምናምን ከኔ ጋር የምትጣዩ ካልወጣሽ ምናምን ብለው ባሏ ይሆናል። ባሏ ነው ወይ ባሏ ምናምን እንዳልጠልቅሽ ውጪ ምናምን ብሎ አስፈራርተዋት። ሰላም አለይኩም። ስትሮንግ ገር የምትለዋ ያት ይችናል ያስገባት ወይ ነቻት። ሰሚራ ወይ ሻዳ የምትለዋ የታለች? ሻዳ የምትለዋ እንትን አድርጌልህ። እሺ ላስገባት። ሻዳ ይቅደም ሶቪ ነው ችግር የለው። የታለች? ስትሮንግ ቦይ ስትሮንግ ገር አንድ ቁጥር ነኪ። ስትሮንግ አንድ ቁጥር ጻፊ። ስትሮንግ ማለሽ አሁን በደንብ ታብታብ አድርጉ። ማሻአላ። እስኪ ጄምስ አለ። ጄምስ በሉት አሁን ሂድና በአላ ኮሜንት ላይ ጄምስ ሀዋሪ ዩ ጄምስ ና ጄምስ ቦይ ምናምን በለት ኮሜንት ላይ። እሺ ነገ በዚህ ሂዱበት። ጄምስ ምናምን እያላችሁ ጄምስ በሉት። አዲሱ ስሙ ነው እንሻላ። የታለች ልጅቷ? አረ ስትሮንግ ምናምን ወድሺ እኔ አትታይም። ወላ ስትሮንግ ወላ ዋላ ማ በሹፍ ሸያ ናስ። ስትሮንግ እኮ ሜንሽን ብታረጓትም እኮ ስነካት አትመጣልኝም
ኖ ሜሽን አድርጊያት ነበር ግን አትመጣልህም። አየዋት አትመጣም። ብር ጻፊ ሙቤ ናም እስከዛ ተናገሪ አንቺ። ይኸው ቦታው ከፍተነዋል። አንድ ቦታ አለ ስትሮንግ መግባት ከፈለሽ እናስገባሻለን። ኦኬ አገኘኋት። አሁን አገኘኋት። ኦኬ አገኘኋት። ቆይ አንቺ አሁን ሰሚራ ስትሮንግ ገርል ሶ አስገብቻታለሁ። ላኪን አናማ በስድካት ሸይ ለማንኛውም ስትሮንግ ገርል ሰላም ነው። ሰሚራ ሚዩት አድርጊው። ስትሮንግ ገርል ሚዩትሽን አንሺዋ። ሰላም ነው። ተደወለባት መስ ይናፍቃል። እኔ እኮ ብያቸዋለሁ። ሳሮን ጋሪ እኮ ነው የሚለው እኮ ሳሮን ጋሪ ነው የሚለው። ስትሮንግ ገርል ሳይሆን ሳሮን ጋሪ ነው የሚለው። ናት እቺ ጋሪው። አንተ እንዲያ ሄዱበት። ሶሪ ሻዳ ስለሚይዙ ዙሮ አሁን ራሳቸው ናቸው የሚጎዱት። እኔ ብያቸዋለሁ። ሻሃዳ የሚይዙ በውስጥ አስይዟቸው። በውስጥ አስይዟቸው። ኦኬ ሰሚራ አብሽሪ ሂጂበት። ምንድን ነው አንቺስ መልእክትሽ?